ያለሽ? ከዚህ ሁሉ መሳቀቅ ከመቤታችን ጋር ታስረን ቢሆን ይሻል ነበር። ከተማ ሁሉ ስለ እርሷ ቆራጥነትና ጽናት ነው የሚያወራው። ምንም እንኳን አስተዳዳሪው አስባ እንድትወስን ጊዜ ቢሰጣትም ዘቦቹ ባይፈቅዱልንም እንዳይጸጽተን አሁን ሄደን እንጠይቃት። ምን አለ እኛንም ባሰሩንና አብረናት በሆን። ምን አይነት ጋጠወጦች ናቸው! ሮማውያን ለባሪያዎች ደንታ እንደሌላቸው ታውቂ የለ? ለእኛ ለአገልጋዮቻቸውማ ይህ ጥሩ ነበር። እግዚአብሔር መልካምን ያድርግ። እንሂድ። ለምንድነው እንደኛ በሰንሰለት ያልታሰርሽው? ዘበኛው ክብርት እያለች ሲያናግራት አልሰማሽም እንዴ? እኔ አንቺን ቢያደርገኝ ምን እንደማደርግ ታውቂያለሽ? አመልጣቸው ነበር። ስለ ልጅ ስትይ ራስሽን አውጪ። ጁሊያና፣ እምነት ቢኖርሽ ኖሮ እንደዚህ አትይም ነበር። የምን እምነት? በህይወቴ ብዙ አይቻለሁ። ለመኖር ስል ክብሬን ማዋረድ ነበረብኝ። ሆኖ ሮማውያን ወታደሮች ገንዘቤን ከለከሉኝ። እንደዛም ሆኖ መከራው ሁሉ ከጫንቃዬ ላይ አልወረደም። ምን እንዳደረኩ ታውቂያለሽ? በጫሜ ፊቱ እስኪበልዝ ጠፈጠፍኩት። ይህ ታዲያ የሚነገርላት የታላቅ ሮማ ርትዕት ፍትህ ነው? ስሚኝ ጁሊያና፣ ይህ የተጠማሽውን ፍትህ በሰማይ ቤት እንጂ እዚህ አታገኙም። ታዲያ እንዴት ነው ፍትህን የምናገኘው? ፍትህ ወደ አንቺ ቀርባለች። አንቺ ግን መጠየቅ ብቻ ነው የሚጠበቅብሽ። እውነታው ይሄው ነው። ከዚህ በፊት የነገርሽኝን ታሪክ አልረሳሁትም። በህይወትሽ ለውጥ አምጥቶልሽ ይሆን? በጣም እንጂ። ኢየሱስ ኃጢአት የሌለበት እሱ ቀድሞ በድንጋይ ይውገራት ያለው በቂ ነው። ይህ ነው ክርስትና ማለት። ወደ እርሷ ጠጋ ብለን እናዳምጥ። መልካም ነገርን ትናገራለች። ምን ነው ክርስቶስ በኖረበት ዘመን ኖሬ ብሆን በሄደበት ሁሉ እከተለው ነበር። እምነት ይኖርሽ ዘንድ ኢየሱስ ክርስቶስን ማየት እኮ ግዴታ አይደለም። ምክንያቱም በሁሉም ቦታና ጊዜ እሱ ከኛ ጋር ነው። ክብርት ሆይ ለጤናሽ እንደምን ነሽ? እዚህ ምን አመጣችሁ? እንዴትስ ልትገቡ ቻላችሁ? መተን እስክናይሽ ድረስ ስላንቺ በየቀኑ ወሬ እንሰማ ነበር። ወደዚህ ከመጣን ጀምሮ ደህል ምን የሆነብኝ። ያንቺ ደንገጥሮች መሆናችንን እንዳወቁ በሩን በሰፊው ከፍተው እንድንገባ ፈቀዱልን። አስተዳዳሪው ያንቺ ደንገጥር ወይም ቤተሰብ የሆነ ሁሉ ገብቶ እንዲጠይቅሽ መፍቀዱንም ነገሩን። የምትፈልጊው ሁሉ እንድታገኝም ተፈቅዷል። ከእንግዲህ ወዲህ እንደፈለግን በየጊዜው እየመጣን መጠየቅ እንችላለን። ይህ የሆነው ለምን እንደሆነ አውቃለሁ፣ ግን መልካም አይደለም። ምንድነው የምታውቂው ክብርት ሆይ? ሌላ ነገር አላሏችሁም? አዎን ነግረውናል። ሐሳቤን እንድቀይር ሞክሩ ብሎ አልነገሯችሁም? በዚያ ፋንታ ወደዚህ እንደፈለጋችሁ እንድትገቡና እንድትወጡ ፈቀዱላችሁ። የተናገርሽ ሁሉ ከኛ ጋር ሆነሽ የሰማሽ ይመስላል። ሐሳብሽን አልቀየርሽም ወይስ እንደገና ጊዜን ልታጠፊብኝ ነው? ታውቂያለሽ እየሉጣ፣ ውበትሽና ልጅነትሽን ባሰብኩ ቁጥር ከዚህ እብደትሽ አንቺን ለማዳን ይበልጡኑ እጠመዳለሁ። በልቦናዬና በህሊናዬ ምን እንዳለ ብታውቅ ኑሮ ይህ በራሱ ጥበብ እንደሆነ ትረዳ ነበር። ገባኝ እየሉጣ። ብለሽ ደግሞ ስለ ጥበብ ልታስተምሪኝ ነው? እንዲህ ብለሽ ይቀጣሻል ማለት ነው። ጥበብ እንደ አርስጣጣልስ፣ ሶቅራጥስ፣ አፍላጦን፣ ሶለና እንደ ቼሻየሩን ካሉት ታላላቅ የግሪክ ፍላስፎች ተምሬያለሁ። ላንቺ ያለኝ ትዕግስት አላዋቂ ያደረገኝ መሰለኝ። ነገር ግን ማወቅ ያለብሽ ሕይወትሽን በሙሉ ለቅጽበት በምትሰጠው ትእዛዝ ላይ የተመረኮዘ መሆኑን ነው። ጌታው፣ ይህ የምትለው ሁሉ ምድራዊ ጥበብ ነው። ነገር ግን ሰማያዊ ጥበብ ከዚህ በፍጹም የተለየ ነው። የኔና የልጄ ነፍስ እንደፈለጓት ሊቀሟት በሚችሉት ሰዎች እጅ ላይ ሳት በእግዚአብሔር እጅ ላይ ነች። ሞት በጣም ቀላል ነው። ለመሞት ካስቸኮለሽ ከፈለግሽ አሁኑን ይፈጸማል። ለዚህ አስቸጋሪ ጥያቄ መልስሻለሁ። ከዚህ በኋላ በሰላም የሞትን ጽዋ ጎንጫታለሁ። ነገሪ እንስማ።